እስልምና ሙእሚኖች እንዲሰሩ እንዲጥሩ ትልቅ አነሳሽ መልእክቶችን አስተላልፏል። እንዳለመታደል ሆኖ አሁን ያለው ወጣት ተተኪው ትውልድ ረፍትን የወደደ ስንፍናውን ጃኬቱ ያደረገ በተስፋ መኖርን ቲሸርቱ ያደረገ ተተኪ ትውልድ ማየት አስደንጋጭ ክስተት ሆኗል። የአላህ ምርጥ ባሮች የሚገኙት የሥራ ሜዳው ላይ ነው። ሪጃል አላቸዋል። የኔ ጀግኖች ባሮች እነዚህ ናቸው። ላ ቱልሂህም ቲጃረቱን ወላ በይዑን አን ዚክሪላህ የያዙት ቲጃራ የትኛውም ሥራ ወላ በይዑን መግዛትና መሸጥ አላህን ከማስታወስ ማያዘናጋቸው። የት ነው የሚገኙት? ሥራ ላይ ናቸው። በላብ ነው የሚያድሩት። የዘመድ ብር ከአሜሪካ ይጠብቁ። ከናት ኪስ ተወስዶ ጫት ተቅሞ አይታደርም። ሪጃል አላቸዋል። የኔ ጀግና ባሮች እነዚህ ናቸው። ንግድ አላህን ከማስታወስ ማያዘናጋል። ግን የት ውስጥ ነው ያሉት? ንግድ ውስጥ ነው ያሉት። እስልምና ሰርቶ ማደርን ትልቅ ትኩረት ነው የሰጠው። ሐታ ዛሬ ያለንበት ቀን ሳምንታዊ ዒዳችን ነው የውሙል ጁምዓ። በዚህ ቀን እንኳን ስራ እንድንሰራ እስልምና ትልቅ ማነሳሻን አድርጓል። ስራ አድካሚ ነው። 10 ሞክረህ አንድ ነው የሚሳካል። 10 ፕሮጀክት ሞክረህ አንዱ ይሳካል። እንዲህ ነው የንግዱ ዓለም የሚኖር። አንዱ ሲወድቅብህ፣ አንዱ ስታክ ሲያደርግ፣ አንዱ ስትነሳ፣ አንደኛው ላይ አላህ ይረዝቃል። ስራ መልፋት፣ በላብ ማደር ወጣቱን ልናስታውሰው ግድ ይለን። ዑስማን የነቢዩን 2 ልጆች ያገባ ዙኑረይን ዑስማን ቀብር ሲያይ እንባው የማይቋረጥ የአላህ ባሪያ ነበር። ዑስማን ሌሊቱን ሙሉ ቁርአንን አኽትሞ የሚያድር የአላህ ምርጥ ባሪያ ነበር። ዑስማን ነቢዩ ዓለይሂ ሰላቱ ወሰላም በተደጋጋሚ የጀነት ያሉት ነው። አንድ እናታችን አይሻ ምን ትላለች? ነቢዩ ዓለይሂ ሰላቱ ወሰላም ባታቸው ተገልጦ ነበር። ሁለቱ ሰብሰብ ባረጉትና ተስተካክለው ቁጭ አሉ። ወጥተው ሲሄዱ እናታችን አይሻ ጠየቀች፣ የአላህ መልእክተኛ ለአቡበክርና ለዑመር ያላሳየውን ለዑስማን ምን ነው እንዲህ አይነት እንቅስቃሴ ያረግ ካለቻቸው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላ አስተሕይ ሚመን ተስተሕይ ሚንሁል መላኢካ መላእክት ከሚያፍሩት የአላህ ባሪያ እኔ አላፍርም እንዴ አልጠነቀቅም? ዑስማን ማለት ይሄ ነው። ግን ደግሞ ተወዳዳሪ አሁን ድረስ ያልተደረሰበት ነጋዴ ነበር። የንግድ አቅሙ ትልቅ ነው። በአሁን ዘመን የሰይድና ዑስማንን ሀብት ወደ ዶላር ቀይረውታል። ስንት ትጠብቃለህ? 600 ቢሊዮን ዶላር ነበር የዑስማን ብን አፋን። ዑስማን በቢዝነስ እንደበለጠው ገባው። የሁዳው መጣና አንተ ዑስማን ወይ በቃ ሙሉውን ጠቅልለዋል። 20 ሺህ ድርሃም አውጥቶ ያንን ሙሉ ጉድጓድ ውሃ ገዛና ለሙእሚኑ ወቅፍ አረገው። ለነቢዩ መጣና የአላህ መልእክተኛ ይሄ ጉድጓድ ውሃ ለአላህ አድርጌዋለሁ አለ። ጀነትን ተረከበ። የዛሬ 1400 ዓመት የነበረ ባለሀብት አሁን ሐረም ላይ ፎቅ አለ። ምን ትላላችሁ? ንግዱ እንዴት ነው የነገዱት? እንዴት ነው ሰርተውበት? ይሄ ፊ ሐርን ሸዲድ ወሰፈሪን በዒድ ወዐዱዊን ቀዊይን ዐኒድ ከባድ ተፋላሚ የሮም ጦር ነው ያለው። ሰፈሩ ሩቅ ነው፣ ፀሐይ ነው፣ መጓጓዣ ያስፈልጋል። ዑስማን ተነሳ። የአላህ መልእክተኛ 100 አላቸው ግመል ቢአሕላሲሃ ወአክታቢሃ 100 ግመል ከነሙሉ ትጥቋላት። ነቢዩም ሰለላሁ ዐለይሂ ወሰለም አላሁመ ከዑስማን እኔ ወድጃለሁ አንተ ውደዳ። መረቀን ዑስማን የአላህ መልእክተኛ 100 ጨምሬያለሁ አለ። አላህ ወይ እኔ ከዑስማን ወድጃለሁ አንተ ውደዳ። የአላህ መልእክተኛ ሌላ 100 ጨምሬያለሁ አለ። ከነሙሉ ትጥቁ ነቢዩ በጣም ደስ አላቸው። ዞር አለና 1000 የወርቅ ሳንቲም ይዞ መጣ። እጃቸው ላይ አፈሰሰው። ነቢዩን ዓለይሂ ሰላቱ ወሰላም የአላህ መልእክተኛ ይሄን የወርቅ ሳንቲም አነሱላህ እያገላበጡ ማ ضر ዑስማን ማ ፈዐለ በዐደ اليوم ዑስማን ከዚህ በኋላ የሚሰራው ወንጀል አይጎዳውም። እንኳን ወንጀል ማይሰራው ማ ዐላ ዑስማን ማ ፈዐለ በዐደ اليوم። እስልምና ሰርቶ በማደር የሚያምን በላብ የሚያምን ሃይማኖት ነው። ከሰው እጅ መቀበልን የሚጸየፍ መለመንን የማይደግፍ ድሃን የሚወድ ድህነትን የሚጠላ ሃይማኖት ነው ያለው። ሰይድና ዑመር ድህነትን ሰው ሆኖ ባገኘው ገለው ነበር እንዳሉ። እስልምና ድሃን ነው የሚወድ። አልተሳካለት ሊሆን ይችላል። ጧሪ አጥቷል፣ ትደግፈዋለህ፣ ትደጉመዋለህ፣ እንዲሰራ ታበረታተዋለህ። ተመጽዋች እንዲሆን አታደርግ። ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወጡ መርካቶ ላይ ገበያውን ይቆጣጠሩ ነበር። ጠጋሉና እጃቸውን አንድ ምግብ ስር ሲከቱት እርጥበት አገኙ። አንተ ሰው ሆይ ይሄ እርጥብ የሆነው ምንድነው አሉ። የአላህ መልእክተኛ አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ከላይ አታደርገው የሚገዙት እንዲያዩት አለ። ተመልከት የእስልምናን ጽዳት። ገዢዎቹ እንዲያዩት ለምን ከላይ አላረከው የረጠበው? ከዛ አንድ ህግ አስቀመጡ።
መን ገሸ ያጭበረበረ ያታለለ የሸወደ ፈለይሰ ሚና ከኛ አይደለም። ከነቢያት ጋር እኩል መሰለፍ የፈለገ አማና እውነተኝነት የሙስሊም መገለጫ። ሪዝቅ ከላይ ነው። ወንድምህን እገዘው አብሮ እንዲያድግ እንዲወጣ። የቂያም ቀንን ጭንቀት እንዲያረግብለት የፈለገ ሰው ለተበደረ ሰው ትንሽ ጊዜ ይስጠዋል። አልቻለም፣ እስኪ ከፍል እድል አብሽር ትከፍላለህ፣ ግድ የለህም ተንቀሳቀስ። ደግነት፣ ቅንነት